አሁንም ቢሆን አብርሽ በቀልን አስቦ ነው የመጣው ብዬ ነው ማምነው። ምክንያቱም ባለፈው ሩታ ካደረገችው ነገር አንፃር አሁንም ዝም ብሎ ይተዋል ብዬ አላምንም። ይሄ የኔ አስተሳሰብ ነው። ምክንያቱም ባለፈው 3 ቀን እንዴት እንትን ብላ ሽሩሩ ብላ አፈቅርሃለሁ ምናምን ብላ ወደ ቤቷ እንደመለሰችው እናውቃለን። ከዛ በኋላ በአራተኛው ቀን ድራማ ነው እናንተን የተበቀልኳችሁ ነው ብላ ነበር። አሁንስ ሄርሜላና አብርሽ አውርተውበት አይመስላችሁም? እኔ ይመስለኛል እንደዛ። ይሄን ነገር ማስበው አብርሽ መጥፎ ልብ ነው ያለው ብዬ ሳይሆን አንዳንድ ሰዎች መጥፎ ሁኔታው ሲደረግባቸው ወይ ደግሞ የሆነ ሰው ሲበቀላቸው ወይ የሆነ ሰው የሆነ ነገር ሲያደርጋቸው እነሱ ለበቀል ይነሳሉ ብዬ አምናለሁ። ምክንያቱም የማንንም ልብ ልናቅ አንችልም። እኛ ውጪውን ነው የምናውቀው እንጂ አብርሽ የሚያሳየንን ነገር ነው እንጂ የምናውቀው ውስጡን ላናቅ እንችላለን። ሜቢ እነ ሄርሜላ እና አቤላ የሆነ ነገር ብለውት አሁንም እንዲበቀላት ያደረጉ ቢሆንስ? ምክንያቱም አሁን ሩታ ወደ ውጭ ሀገር ሊሄድ ነው፣ በቃ ውጭ ሀገር ልኖር ነው ምናምን ያለች ነው፣ አልሰማም ምናምን ብለዋለችና ትሪት ሲያደርጋት የነበረበት መንገድ እንደዛ ነው ይመስለኛል። እኔ ሩታ ላደረገችለት ነገር ተገቢው ምላሽ ሊሰጣት አስቦ እየመሰለኝ ነው ጋይስ። ይሄ እኔ አስተሳሰብ ነውና ሩታም ደግሞ ማለት ዝም ብላ ነው ወደ ውጭ ሀገር ሊሄድ ነው ከዚህ ሀገር ልወጣ ነው ምናምን የምትለው። እስቲ እኔ እንደምትወጣ እናያለን። አትወጣም። ሲጀምር ሩታ አትወጣም። በቃ ብዙ ጊዜ ተብሏል። በቃ ሄርሜላና አብርሽ ወደ ውጭ ሊሄዱ ነው፣ አይሄዱ። እንትና ወደ ውጭ ሊሄዱ ነው፣ አይሄዱ። እንትና ወደ ውጭ ሊሄዱ ነው፣ አይሄዱም። ዝም ብሎ የሚያወሩት ነገር ነው፣ ለቪዲዮዎች የሚያወሩት ነገር ነው። ሩታም ልጇን ጥላ ምናምን አትሄድም። በቃ ይሄ የማይሆን ነገር ስለሆነ አትሄድም። ከልጇ ጋር እንኳን ፕሮሰስ ልጀምር ብትል በጣም ረጅም ጊዜ ነው የሚቆይባት ፕሮሰሱ። ከልጅ ጋር ያለ ፕሮሰስ ታውቁታላችሁ የወሰዳችሁ ሰዎችና ከልጅ ጋር ያለ ፕሮሰስ በጣም የሚቆይ ነገር ስለሆነ ሩታም ወደ ውጭ ሀገር አትሄድም። ግን አብርሽ በቀል አስቦ ከሆነ እኔ እንጃ። እኔ ምንም ማውቀው ነገር የለም። ብቻ ግን እንደዛ ባይሆን እኔ ደስ ይለኛል። በቀል አስቦ ባይሆን ደስ ይለኛል። ምክንያቱም ይሄን ነገር ምላችሁ ከነሱ አንፃር ተረድቼ ነው። ባለፈው እኮ እንደ ሩታ ይቅርታ ጠየቀችው፣ ሩታ ጸባያ ተቀየረ፣ ሩታ እኮ ወደ ቤቷ የመለሰችው በጣም ደስ ይላል ብለን በጣም ብዙ ሰዎች ደስ ብሎን ነበር። በጣም ብዙ ሰዎች ተደስተን ነበር ሩታ ያን ባህሪ በማሳየቷ። ከዛ በኋላ በአራተኛው ቀን ድራማ ነው ሲባል ሁላችንም ተበሳጭተን ነበር። አሁን ላይ ለዛ ነው እኔ አሁን አብርሽ እንዴ ይሄ ባህሪው ምናምን ብዬ መናገር እንዳልወስን ያደረገኝ እነሱ ከሚያደርጉት ነገር አንፃር እንጂ እኔ አብርሽን ሰላም ነው ምናምን ቀርቻለሁ። ለዛም ደግሞ እኔ አሁን የሆነ ነገር ብዬ ደግሞ ነገ ደግሞ ነገር ቢፈጠር ደግሞ መልሼ ይቅርታ ምናምን መጠየቅ ስለማልፈልግ ነው። ገባችሁ አይደል? የሚሆነውን ነገር ከሆነ በኋላ ብቻ ነው ካሁን በኋላ ሆነ ብዬ ማውራት የምፈልገው። ከታረቁም በቃ ከገቡ በኋላ ሄርሜላ ከህይወታቸው ወጣ የሆነ ስቴፕ ከሄዱ በኋላ መናገር ፈልጋለሁ ካሁን በኋላ። ከሄርሜላ ጋርም ከሆነ በቃ የሆነ ስቴፕ ላይ ከደረሱ በኋላ መናገር የምፈልገው እንጂ ይሄ ገና ባልተረጋገጠ ነገር ማውራት እነሱ ላይ ከባድ ሆኗል። ምክንያቱም እናንተንም ያስገምታችኋል። እኔና አስገምቶኛል። በጣም ብዙ ሰዎች ሰርበውኛል በዛ ምክንያት ብቻ። ለዛም አይሆንም። እርግጠኛ በሆነው ነገር ላይ ብቻ ነው ማውራት የምፈልገው። ደግሞ በእነሱ ህይወት አሁንም ቢሆን እርግጠኛ መሆን ይከብዳል ጋይስ። በጣም ነው የሚከብደው። እኔ እንጃ ምን ልበላችሁ፣ እንዴት ብዬ እርግጠኛ መሆን እንደምችል። እነሱ እንኳን እርግጠኛ ሆነው መቀጠል የከበዳቸው ሰዎች ስለሆኑ ማለት ነው። ከዛ በኋላ አንድ ቪዲዮ ደግሞ ለቃቸዋል ቲክቶክ ላይ የሆነ ቪዲዮ አየሁና እስቲ በጣም ስላስገረመኝ ነው፣ በጣም ስላሳቀኝ ነው። እስቲ ይሄን ቪዲዮ ደግሞ አይተን እንመለስና የራሳችንን ሐሳብ እንሰጣለን። በጣም ነው እኔ በጣም ጓጉቼ ሰፍ ብዬ ነው እነሱን ስጠብቅ የነበረና በቃ እኔ ይሄን ሲለቁ ራሴን ሁሉ መቆጣጠር ያቃተኝና ያው እኔ ጠብቄ የነበረው ሄርሜላ እሷ ያለችን ቀለበት ያስርልኛል ስለሆነ ሄርሜላ ቀለበት አስራ ማየት ነው ፈልጌ ነበርና አሉን ዋጠረኝ። እኔ በጣም ነው የተናደድኩት። ነርበሱኝ ልኝ እንደዚህ አልጠበቅኩም ነበር። ለማንኛውም ህይወት ይቀጥላል። ወደፊት እውነት አንድ ቀን ትወጣለችና ጠብቁ። እኔ የምላችሁ ዛሬ ነገሮች እንዴት አያችኋቸው? ማለት በጣም የተናደርኩት ከዛኛው ጉርብ ያላችሁ ከዛኛው የሚያናችሁና መለላችሁ ፈልግ የመሰላችሁ ወዶች ማለቴ ብዙ መስዋዕትነት ከፍለናል፣ ብዙ ደክመናል። እንደዛም ሆኖ ግን አኩርቶናል። አብርሃም ምንም ችግር የለውም፣ ግን ትንሽ ዋጥ ለማድረግ ሞክሬያለሁ ስለተናደርኩኝ ማለት ነውና ቀለበት ብዙ መስዋዕትነት ከፍለናል። ቀለበት እንዲታሰር ደክመናል። ገንዘቡንም አይታችሁታል፣ የተላከውንም የተሰበሰበውንም ከዚህም ከዛም ያላችሁት። ግን በጣም የተናደርኩት እኔ ቀለበት ባለመታሰሩ በጣም የተናደርኩት በጣም። ግን ደግሞ ይቀጥላል። እኔ ያልኩት ነገር አይቀርም፣ ይቀጥላል።
የበጎቹ መሪ የሚዲያው ንጉስ ብያለሁ አብርሃምንና ሁላችሁም አይዟት፣ ምንም እንዳታስቡ፣ ምንም እንዳትጨነቁና ግን በቃ አለ አይደለ እኔ እንጃ ብቻ ብዙም ደስ አላለኝም ነበር ራሱ ላይ ራሱ መቆየቴ መግባቴ ራሱ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ አብሽሩ፣ ይቀጥላል፣ ቀለበት አስረውም ይቀጥላል። ጥሩ ልጅ ይስጠው እንግዲህ ከሄርሜልዬ። አመሰግናለሁ፣ በርቱልኝ። እሺ ጭራሽ ብር እስከ ማሰባሰብም ተደርሷል እኮ። ምንድነው የሚሻላችሁ እንዴ? ማዳም ቤት ቆማችሁ ወገባችሁ እስኪሰበር ድረስ ኩላሊታችሁ እስኪታመም እግራችሁ እስኪንቀጠቀጥ ድረስ የሰራችሁትን ገንዘብ ለነሱ ማሰባሰቢያ ታደርጋላችሁ እንዴ? አብርሽ እና ሩታ ሄርሜላ እኮ ብር የቸገራቸው አይነት ሰዎች እኮ አይደሉም። ምንድነው ያሳዋችሁ ያላችሁት? ምንድነው ያደረጋችሁ ያላችሁት ነገር? ከዛ በኋላ የሆነ ነገር ካደረጋችሁ በኋላ ብሩ ተሰብስቦ የሆነ ሰው ከበላችሁ በኋላ አብርሽ ብሬን በላ፣ ሄርሜላ ብሬን በለች፣ ሩታ ብሬን በላች ምናምን ብላችሁ ለማውራት የእነሱን ስም ለማጥፋት እረፉ። ተው። እነሱ ብር አጥተው ወይም ደግሞ ተቸግረው አይደለም የሁሉ ነገር ያደረገው ያሉት። እነሱ ብር አላቸው ተቸግረው ማያውቁ። እናንተ በገዛ እጃችሁ ነገር ታደርጉና ስማቸውን ለማጥፋት የምትሄዱት ርቀትን አቁሙ፣ ይቅርባችሁ። እንዴ ለፍታችሁ እኮ ነው የምታገኙት እህቶቼ፣ የኔት ለፍተሽ እኮ ነው የምታገኙት። በማዳም ቤት ከሰው ሀገር ገብተሽ ተሰቃይተሽ እንዴ ቀኑን ሙሉ ለፍተሽ የምታገኙን ገንዘብ ለምንድን ነው እነሱም ሰጪው? ተቸገርን አለ አብርሃም ወጥቶ ተቸግር ያለው ገንዘብ እርዱኝ አለ። ሩታ ወጣ ተቸግር ያለው ገንዘብ እርዱኝ አለች። ሄርሜላ ወጣ ተቸግር ያለው ገንዘብ እርዱኝ አለች። አላሉም፣ ሁሉም አላሉም። እናንተ በገዛ እጃችሁ የሆነ ነገር ታደርጉና ከዛ በኋላ ተመለሽ ተወቃሽ የምታደርጉት እነ ሩታን ነው እና አብርሽን። እረፉ። የማይሆን መንገድ ነው የተጓዛችሁ ያላችሁት። የማይሆን ነገር ነው የሰራችሁ ያላችሁት። ተው፣ እረፉ፣ ተጠንቀቁ። እንዴ የሰውን ስም ለማጥፋትማ በዚህ ልክ አትጓዙ። እናንተ አሁን ያደረጋችሁ ያላችሁት የሆነ በቃ መልካም ነገር ያደረጋችሁ በእናንተ ቤት ጥሩ ነገር የሰራችሁ የሚያስጨበጭብ ስራ ሰራችሁ እንድትባሉ ግን አይደለም። ልክ አይደለም የሰራችሁት። እና ቅመሞች መርዳት ያለባችሁ የተቸገረን ሰው ነው፣ ቤተሰቦቻችሁን ነው፣ ዘመድ አዝማዶቻችሁን ነው፣ ጓደኞቻችሁን ነው እንጂ ገንዘብ ለተረፈው እርዳታ አይሰበሰብም። ፕሊስ ይሄ እንዴት መገንዘብ ያቅታችኋል እንዴ? ለቤተሰቦቻችሁ አልኩም እንዴ? ለእህት ወንድሞቻችሁ አልኩም እንዴ? ስንት የሚላክለት ሰው ያለ እና አብርሽና ለሩታ ይላካል ብር። ኧረ ተው አታስቁኝ እንዴ እስቲ። ኧረ እንዴ ይሄን ነገር ግን ከግምት ውስጥ አስገቡ። ልክ አይደለም የምታደርጉት ነገር፣ ልክ የሰራችሁ አይደለም እንዴ። እና አብርሽ የሚሰሩ ያሉት ነገር እኔ እንጃ፣ እኔ ያስተማመነኝ ስላልሆነ ነው ይሄን ነገር ምላችሁ። እስቲ ነገ ነው የሚለቁትን ቪዲዮ አይተን ደግሞ የራሳችንን አስተያየት እንሰጣለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ጋይስ፣ እንዳይረሳ። በቅርቡ 20 ሺህ እንገባለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።